አንስተዋል። ስለዚህ ምንድነው የሚያስፈልገው? ወደ ፈጣሪ መመለስ ነው። ፈጣሪ የሰው ልጅ ትንፋሹ እስካልተቋረጠ ድረስ የሰው ልጅ ፀሐይ በገባችበት እስካልወጣች ድረስ እስትንፋሱ እስካልተቋረጠ ድረስ ፈጣሪ ሊመራው ዝግጁ ነው። ወአኒቡ ኢላ ረቢኩም ወአስሊሙ ለህ፣ ወደ ጌታችሁ ወደ ፈጣሪ ወደ አላህ ኑ፣ ወደሱም እጅ ስጡ ይላል። አንድ ሰው ጦርነት ላይ እንኳን እጅ ከሰጠ አይነካም። ሌላ ነገር ማምለክ ትተን ነቢያቶችን ኢሳንም ይሁን መላእክቶችን ገብርኤልንም ሚካኤልንም ይሁን የትኛውንም ጻድቃንንም ይሁን ማምለክ ትተን ወደ አንዱ የእነሱ ፈጣሪ ወደ ሆነው አምላክ ከመጣን ወንጀላችንን ይምርልናል። ራሱ ምን ብሎ ያበስረናል? قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم. قل يا عبادي الذين أسرفوا على أنفسهم، أنت محمد بلنا نقرأتشو، قل بلاتشو ያ ኢባዲ እናንተ ባሮቼ ሆይ፣ ቁል ያ ኢባዲ የለዚነ አስረፉ አላ አንፉሰሁም፣ በነፍሶቻችሁ ላይ ድንበር ያለፋችሁ ሌላን ነገር በማምለክ ሊሆን ይችላል፣ ወንጀል በመስራት ሊሆን ይችላል። ድንበር ያለፋችሁ ባሮቼ ሆይ ይላል ጌታችን አላህ፣ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። إن الله يغفر الذنوب جميعا، الله እኮ ወንጀልን ሁላ የሚምር ጌታ ነው። ከዚህ በፊት እኔ እንደዚህ አርግቼ ነበር፣ ከዚህ በፊት ለኢሳ ስሰግድ ነበር፣ ከዚህ በፊት ለጻድቃን ስሰግድ ነበር ብለህ ራስህን አትውቀስ፣ ወደሱ ተመለስ። ጌታችን አላህ ማሪ ነው፣ ምሕረቱ ሰፊ ነው። ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ እንዳትቆርጡ። ኢነላህ የግፊሩ ዙኑበ ጀሚዓ፣ አላህ ማለት ምሕረቱ ሰፊ ወንጀልን ሁላ የሚምር ጌታ ነው። ኢነሁ ሁወል ገፉሩ ረሒም፣